አንጋፋው የሂፕሆፕ ንጉስ ልጅ ሚካኤል ፋፍ ከምን ልጀምር የተሰኘ አዲስና አራተኛ የሙዚቃ አልበሙን ለአድማጮች አበርክቷል። ልጅ ሚካኤል ዛሬ ይሁን ነገ በተሰኘው የመጀመሪያ አልበሙ በኢንዱስትሪ ላይ ከፍተኛ የሆነ የሂፕሆፕ አብዮት መፍጠሩ ይታወሳል። እርሱንና እንደ ቴዲዮ ያሉ የዘርፉን ፈር ቀዳጆች ተከትሎ የኢትዮ ሂፕሆፕ ሙዚቃ ተቀባይነቱ እየሰፋ የመጣ ሲሆን በርካታ አዳዲስ ወጣት ድምፃውያንም ወደ ዘርፉ እንዲቀላቀሉ በር ከፍቷል። በአሁኑ ሰዓት ይፋ የሆነው ከምን ልጀምር አልበም በሙዚቃ ጥራትና በይዘት ደረጃውን የጠበቀ ሲሆን የሚከተሉትን ዋና ዋና ነጥቦች ይዟል። የሙዚቃ ቅንብር። በአልበሙ ላይ በቅንብር ብቃታቸው የተመሰከረላቸው ሁናንተ ሙሉና ዲጄ ሜላ የተሳተፉ ሲሆን ዘመናዊውን የሂፕሆፕ ምት ከኢትዮጵያዊ ቅኝት ጋር አዋህደው አቅርበዋል። ይዘት ላይ ስንመጣ አልበሙ በአጠቃላይ 15 የሙዚቃ ትራኮችን የያዘ ነው። በግጥም በዜማና በድምፅ የተለያዩ ታዋቂ አርቲስቶችም ተሳትፈዋል። ከምን ልጀምር የተሰኘው አዲስና አራተኛው የሙዚቃ አልበም ቅዳሜ ጥር 30 ቀን 2018 ዓ.ም ለገበያ ይውላል። በሁሉም የዲጂታል አውታሮች ማግኘት ይቻላል። ከቅርብ ጊዜ ወዲህ በኢትዮጵያ ሂፕሆፕ ውስጥ ማን አስጀመረው፣ ማን ይበልጣል በሚሉ ሐሳቦች ዙሪያ የሚነሱ ውዝግቦችን ተከትሎ ልጅ ሚካኤል በዚህ አልበም ላይ የመልስ ምት ይሆናሉ የተባሉ ጠንከር ያሉ መልእክቶችን ይዞ እንደመጣ ይገመታል። ምንም እንኳን አንዳንድ የሂፕሆፕ ስራዎች ከኢትዮጵያዊነት ስነ ምግባር ውጭ የሆኑ ነው የሚል ትችት ቢኖርም ልጅ ሚካኤል ግን የተለመደውን ጨዋና ኪናዊ ወግ የጠበቀ አካሄዱን በዚህ አልበም አጠናክሮ ቀጥሎበታል። ይህ ከምን ልጀምር የተሰኘው አልበም በኢትዮጵያ ሂፕሆፕ ሙዚቃ ላይ የተፈጠረውን ውጥረት ያረግብ ይሆን ወይስ አዲስ ምላሽ ይሰጥ ይሆን የሚለውን ለማወቅ ለእናንተና ለሙዚቃ አድማጮች ዳኝነቱን ሰጥተናል። እንኳን ደህና መጣችሁልን፣ እንኳን ደስ አለ የሚለውን መልእክታችሁን በጭብጨባ እንድታደርሱት መልካም ፈቃዳችሁ ይሁን። ሚካኤል ስለ ልጅ ሚካኤል የተወሰነ ነገር ብል ምናልባት ለእናንተም ግብአት ይሆናችኋል ለጥያቄዎቹ። ልጅ ሚካኤል ሙዚቀኛ ብቻ አይደለም፣ ቁም ነገረኛ ነው። በጣም ዲስፕሊን ነው። ምናልባት ሰዎች ከላይ በታቱ በምናምን በሚያዩት ወይንም ሂፕሆፕ ስለሚሰራ ስለሚያቀነቅን የተገመተ ቅድም ጌቱ እንዳለው የሚገመት እይታ አለ። እሱ ግን ማንም ሰው ከሚጠብቀው በላይ ምናልባት ከኛ ምናልባት አርቲስት ከማንባለውም ሰዎች በላይ ዲስፕሊን እና ስነ ስርዓት ያለው ልጅ ነው። በተጨማሪ ሙዚቃውን ከያዘ አይለቅም። በተገኘው አጋጣሚ ወታደር ነው፣ እስከ መጨረሻው ይፋየታል። አዳዲስ ነገሮች ይዞ መጥቷል። እንደምትወዱት ተስፋ አደርጋለሁ። አመሰግናለሁ። ሁላችሁም እንኳን ደህና መጣችሁ። ያው እንግዲህ እንደ መግቢያ ብዙም የምለው ነገር የለም። ይሄ ስራ ከልጅ ሚካኤል ጋር ኦልሞስት ወደ 6 ወር ያህል የተፈጀብን ስራ ነው እና በዚህ 6 ወር ውስጥ ወደ 10 የሚሆኑ ትራኮችን ሰርተናል። እንዲህ በዚህ አልበም ላይ ደግሞ ምናልባት 8 ያህሉ እኔ ካቀናበርኳቸው የተካተቱ ናቸው። ከዛ በተረፈ ያው ኢዮብም እንዳለው ልጅ ሚካኤል በጣም የሚጥር እና በጣም የሚታገል ሰው ነው። ከ10 ዓመት በኋላ የተገናኘ ነው። ዛሬም እንደዛው ነው ያየሁት እና በዛ መንገድ ነው በጥሩ መንገድ በጥሩ መግባባት በጥሩ ፍቅር ነው የሰራነው። እኔም ስለሳቶች ደስ ብሎኛል። እሱንም እንግዲህ እንኳን ደስ አለ ማለት እፈልጋለሁ። የሚቀበላለሁ ከልጅ ሚካኤል ጋር ወደ 7 ትራክ አልበም ሰርተናል። ያበደ አልበም ነው። ጠብቁ። መቻች እኔ
የተሳተፍኩት በግጥም ነው። ማይኮ ኢነርጂ ያጋባል። ከትኩስ የሆነ ኢነርጂ ያለው እና በቆንጆ አድርገን እንሰራ ነው። አይሰማም እና ተጋብዙልን ብያለሁ። አመሰግናለሁ። ስለመጣችሁ እጅግ አድርጌ አመሰግናለሁኝ ሁላችሁንም። ለጥያቄ አመሰግናለሁ። እንግዲህ የኔና የሁኔም እሱ መመለስ ካለበት እሱ ይመልሳል። ያው የታናሽ ትዕቢት ተብቼበት መሰለኝ። እሺ እንግዲህ እንደጠየቀኝ ከሆነ የመጀመሪያው ጥያቄ ባልሳሳት የተሳተፍኩባቸው ሙዚቃዎች ግጥምና ዜማ ማን አለበት የሚል መሰለኝ። እንግዲህ የራሴ ግጥምና ዜማም አለ። እዚህ ጋር እንደምታየው ደግሞ ሚኪም አለ፣ ሚካኤል መኮንንም አለ፣ ሚላም የተሳተፈበት አለ፣ በዜማ አለ። ሶ ብዙዎቹን እየተጋገዝን ነው የሰራናቸው። ቆንጆ ይሆናል ብዬም ደግሞ አስባለሁ ወደ እናንተ ሲደርስ። ሁለተኛው ጥያቄ ሂፕሆፕን እዚህ ሀገር ማን ጀመረው የሚለው ነው። እዚህ ውስጥ እኔ ጀመርኩት የሚለው ፉክክር ረጅም ጊዜ ሆኖታል ሲመጣ። በእርግጠኝነት ግን ቴዲ መልሼ ብነግርህ እኔ ስል አልሰማኸኝም። እኔ ስል የሰማኸኝ አይመስለኝም። ያው ግን ብዙ ጊዜ የዚች ክርክር ነገር ላይ እኔ ስም ይጠራል። የጀመሩ ልጆች አሉ፣ መስመሩን ያስተካከሉ ልጆች አሉ። ከዚህ በፊትም ተናግሬያቸዋለሁ ብዙ ሚዲያዎች ላይ። የእነሱ ልጆች ጥረት እኛ አሁን ላለንበት ጊዜ ላይ ነው ያደረሰንና ከኛ በፊት የነበሩ ልጆች አሉ፣ በጣም ብዙ ልጆች። መሴንጀርስ የሚባሉ ልጆች ነበሩ፣ ማድ ቦይዝ የሚባሉ ነበሩ፣ አበሻ ፌኖሜናዝ የሚባሉ፣ ከውጭ ደግሞ አቢሲኒያ ቦይዝ የሚባሉ ነበሩ። ከዛ ደግሞ ወደ ሀገር ደግሞ ሲመጣ ደግሞ ጋሞ ቦይዝ የሚባሉ ልጆች ነበሩ። በግልም እንደዚህ የሚሰሩ ልጆች ነበሩ። እዛ መካከል እንግዲህ እኔም ኤቢሲ የሚባል ግሩፕ ነበረኝ። ከዛ ደግሞ ስሙን ብጠራ ያው ቅድም ጌቱን የጠራ ወዳጃችንም አለ። እሺ እነ ቴዲም ሰርተዋል በራሳቸው መንገድና በራሳቸው አካሄድ። ማነው የጀመረው ለሚባለው እንግዲህ ከኛ በላይ መናገር ያለባቸው ከኛ በላይ የነበሩት ልጆች ናቸው። ለምሳሌ አሁን የጠራዋቸው መሴንጀርስ፣ ማድ ቦይዝ የሚባሉ ልጆች፣ አበሻ ፌኖሜና የሚባሉት ልጆች ወንድሞቻችን እነሱ ናቸው ያስተካከሉት። ስለዚህ እነሱ ቢጠየቁ እነሱ ሞር የሚመልሱት ይመስለኛል። ግን ማነው የጀመረው ከሚባል ይልቅ እኔ እሻላለሁ ፉክክሩ እያደረ እየጋለ መጣ በሚባል ቢስተካከል ተመራጭነት ያለው ይመስለኛል። የሚቀጥለው ጊዜ እነሱን ስታገኛቸው እነሱን የምጠይቃቸው ይህንን መልስ የምታገኝ ይመስለኛል። ከዛ በተረፈ ይሄ አልበም እንግዲህ ያው ሁኔም ተሳትፎበታል። ሁኔ እንግዲህ የመጀመሪያ አልበሜን እንዴት አድርጎ እንደሰራልኝ ሁላችሁም የምታውቁት ነው። አሁን እዚህም ላይ እንግዲህ ሁኔ ተሳትፏል። ሚላም አለ። እንግዲህ ሚላ ደግሞ በጣም ጎበዝ ልጅ ነው። ፊውቸሩ በጣም ትልቅ የሆነ ልጅ ነው። እሱም ተሳትፏል። በዜማ እኔም አለው፣ በግጥምም አለው። ቀደም እንዳልኩት ደግሞ በግጥም ሚኪም አለና ይሄ አልበም እንግዲህ ከምን ልጀምር ሲወጣ የምትወዱት ይመስለኛል። ቴዲ ጥያቄን የመለስኩልህ መሰለኝ። አመሰግናለሁ።